የበሽታው ምንነት አኔሪያ ማለት ከሰውነታችን የሚወጣው የሽንት መጠን መሆን ከነበረበት በታች ሲሆን ነው። የዚህ ችግር ዋነኛ ምክንያቶች ከፍተኛ የኩላሊት ችግር፣ ሃይፖቮሊሚያ፣ የውስጥ ደም መፍሰስ፣ በልብ ችግር ምክንያት የሚመጣ ሾክ፣ አንድ የሰውነት ክፍላችን ኢንፌክሽን ስላጋጠመው ሌሎች ሰውነታችን ላይ የሚከሰት ችግር። ይህ በሽታ ካልታከመ ሞትን ያስከትላል። ይህ በሽታ ሲይዘን ኩላሊቶች በጣም አነስተኛ የሽንት መጠን ነው የሚያመርቱት። ኮዘዝ የበሽታው መነሻ ምክንያት። የዚህ በሽታ ምክንያቶች በሶስት ይከፈላሉ። እነዚህም ፕሪ-ሪናል ኮዝ፣ ሪናል ኮዝ፣ ፖስት-ሪናል ኮዝ ናቸው። ፕሪ-ሪናል ኮዘዝ እነዚህ ምክንያቶች ማለት ደም ኩላሊት ጋር ከመድረሱ በፊት ያሉ ችግሮች ማለት ነው። ለምሳሌ በደም ቧንቧ ችግር ምክንያት ደም ከደም ቧንቧ ወጥቶ ሲፈስ፣ ሄመራጅ፣ ኩላሊት ጋር የሚደርሰው የደም መጠን ይቀንሳል። ይህ ደግሞ የሽንት መጠንን ይቀንሳል። ሎ ሲስተሚክ ቫስኩላር ሬዚስታንስ ካን ኦከር ዱ ቱ ሰቪር ሴፕሲስ ጣፊያ ላይ ኢንፍላሜሽን ሲኖር፣ የኩላሊት ቬይን የደም ቱቦ ኢንፌሪየር ቬና ካቫ ላይ ጫና ኮምፕሬሽን ሲኖር፣ የሆድ ግፊት ድንገተኛ መጨመርና ድንገተኛ የስኳር መጠን መጨመር ናቸው። ሪናል ኮዝ እነዚህ ምክንያቶች ደግሞ በራሱ በኩላሊት ችግር ምክንያት ኩላሊቶች በጣም አነስተኛ የሽንት መጠን ሲያመርቱ ነው። እነዚህ ምክንያቶች ለምሳሌ የግሎሜሩላር ኢንፍላሜሽን፣ ለኩላሊት ሴሎች መርዛማ የሆኑ መድኃኒቶች ለምሳሌ አምፎቴሪሲን ቢ፣ ሽንት የሚያሸኑ ጠንካራ መድኃኒቶች ACE ኢንሂቢተርስ፣ በወልድ ምክንያት የመጣ የኩላሊት በሽታና ደም የተቀላቀለበት ሽንት ሲኖር ናቸው። ፖስት-ሪናል ኮዝ እነዚህ ምክንያቶች ደግሞ ሽንት ከኩላሊታችን ሲወጣ ያሉ ችግሮች ናቸው። ለምሳሌ ኦብስትራክሽን ኮዘዝ ኢን ዘ ኪድኒስ ካን ኢንክሉድ ኤማስ፣ ካልኩላይ፣ ሎወር የሪነሪ ትራክት ኢሹዝ፣ ፕሮስታቲክ ሃይፐርትሮፊ፣ የዘር ፍሬ እጢዎች መተለቅ፣ ስቴኖሲስ፣ የቱቦ መጥበብ፣ ባይላተራል የሪተራል ብሎክ፣ የሽንት ቱቦ መዘጋት፣ ፕሮብለምስ ኢን ዘ ፖስቴሪየር የሪትራል ቫልቭስ፣ የሽንት ቱቦ ቫልቮች ችግር፣ አንድ ኪንክስ ኢን ዘ ካተተር፣ የሽንት ማስወጫ አርቴፊሻል ቱቦ መታጠፍ፣ ካን ኮዝ አኔሪያ። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች፣ ሲወለዱ ጀምሮ የኩላሊት ችግር ያለባቸው ሰዎች፣ ተደጋጋሚ የሽንት ቱቦ ኢንፌክሽን ያለባቸው ሰዎች፣ የዘር ፍሬ እጢዎች መተለቅ፣ በቅርብ ጊዜ የኩላሊት ቀዶ ጥገና ያደረጉ ሰዎች። ሲምፕቶምስ የበሽታው ምልክቶች ይህ ችግር በራሱ የሌላ የኩላሊት በሽታ ምልክት ነው። የኩላሊት በሽታ ምክንያቶች የሚከተሉት ናቸው። ከገለበታችን በታች ያለው የእግራችን ክፍል ማበጥ፣ የፊታችን ማበጥ፣ የቆዳ ማሳከክ ወይንም ራሽ ማውጣት፣ ጀርባችን ወይም ጎናችን ላይ ህመም ሲኖር፣ ማቅለሽለሽ እና ማስታወክ፣ የትንፋሽ መቆራረጥ፣ ድንዛዜ፣ ማተኮር መቸገር እና ድካም ናቸው። የዳያቤቲክ ኪቶአሲዶሲስ ምልክቶች ከፍተኛ የውሃ ጥማት፣ ደረቅ አፍ፣ ማስታወክ፣ የሆድ ህመም፣ ተቅማጥ፣ የምግብ ፍላጎት መቀነስ፣ ድካም፣ መወዛገብ፣ የትንፋሽ ሽታ መኖር ናቸው። ከዚህ በሽታ ጋር ተያይዘው የሚመጡ ውስብስብ የጤና ችግሮች የሚከተሉት ናቸው። ከልብ ጋር የተያያዘ ችግር፣ የሰውነታችንን ፈሳሽ እና የሶዲየም ንጥረ ነገር የማስቀረት ሂደት ያስተጓጉላል። ይህ ደግሞ አኔሪያ፣ በቂ ሽንት አለመሽናት የሚባለውን የኩላሊት ችግር ያመጣል። ትውከትን እና ተቅማጥን የሚያስከትሉ የጨጓራና አንጀት ችግሮች፣ ከፍተኛ ዲሃይድሬሽን፣ ሰውነታችን ውስጥ ያለው የውሃ መጠን በጣም አነስተኛ ሲሆን ሊያስከትሉ ይችላሉ።
ይህ ደግሞ የመጠን ሚዛንን ያዛባል። የቀይ ደም ሴል ቁጥር ማነስና የፕላትሌቶች ችግር ከዚህ የኩላሊት ችግር ጋር የሚያያዙ ውስብስብ ችግሮች ናቸው። በኩላሊት የሚወገዱ ኤሌክትሮላይትስ፣ ለምሳሌ ፖታሺየም፣ ብዙ ሽንት ስለማንሸና ሰውነታችን ውስጥ ያለ አግባብ መከማቸት ይጀምራሉ። ሃይፐርካሊሚያ፣ ይህ ደግሞ ከላይ እንደገለጽነው በሰውነታችን ውስጥ ያለው የፖታሺየም መጠን ያለ አግባብ መጨመር ነው። ይህም የኩላሊት ጉዳትንና የልብ ምት ችግሮችን ያመጣል። ዳያግኖሲስ አንድ ቴስት፣ የበሽታው ምርመራ፣ ሐኪሟ ስላጋጠሙን የበሽታ ምልክቶች ትጠይቀናለች። ለምሳሌ ሽንት መሽናት፣ መቸገር፣ ብዙ ጊዜ ሽንት አለመሽናት፣ ድካምና ደም የተቀላቀለበት ሽንት መሽናት። ሐኪሟ የአኔሪያ በሽታ ይዞናል ብላ ከጠረጠረች የሚከተሉትን የኩላሊት ምርመራዎች ታዝልናለች። የሪናሊሲስ፣ የሽንት ምርመራ። ሐኪሟ ሽንታችንን በመመርመር ችግሩ የትኛው የሰውነት ክፍላችን ጋር እንዳለ ለማወቅ ትሞክራለች። The doctor will do a microscopic exam. Dipstick test and visual exam to examine your urine. CT scan፣ ይህ ኩላሊትን ፎቶ በማንሳት እጢ፣ ቁስል፣ የተዘጋ ነገር፣ የኩላሊት ጠጠር፣ ስንወልድ ጀምሮ ያለብን የኩላሊት ችግር፣ ፒኬዲ በሽታ፣ በኩላሊታችን ዙሪያ የተከማቸ ፈሳሽ ካለ ማወቅ ይቻላል። ኤምአርአይ ስካን፣ ሐኪሞች የኩላሊት ቀዶ ጥገና ሲያደርጉ ወይንም ናሙና ሲወስዱ ይህ የምስል ማንሻ ዘዴ ያግዛቸዋል። ሪናል ሲንቲግራፊ፣ ይህ ኩላሊትን ፎቶ የማንሳት ዘዴ ሬዲዮ ፋርማሱቲካልስ የሚባሉ ጥቂት ራዲዮአክቲቭ ኬሚካሎችን የተለየ ካሜራና ኮምፒውተር በመጠቀም የኩላሊታችንን መዋቅርና ስራውን በአግባቡ እየሰራ መሆኑን ይነግረናል። ሌሎች ፍቶ የሚያነሱ ዘዴዎች መስጠት የማይችሉትን መረጃ ይህ ዘዴ ይሰጠናል። ባዮፕሲ፣ ይህ ምርመራ ሁለት ዘዴዎች አሉት። እነዚህም በመርፌ የሚወሰድ ናሙናና በቀዶ ጥገና የሚወሰድ ናሙና ናቸው። ትሪትመንት አንድ ሜዲኬሽንስ፣ ለበሽታው የሚሰጥ ሕክምና፣ ካርዲዮፑልሞኔሪ ሪሳሲቴሽን ፍሉይድ ሪሳሲቴሽን አፍ 250 እስከ 500 ሚሊ ሊትር አልኮትስ may be the key in order to increase urine output and stabilize heart rate and blood pressure. The goal is for the patient to have a urine output of at least 0.5 ml per hour. Central venous pressure is maintained at 8 እስከ 12 የሜርኩሪ ሚሊሜትር via the central venous catheter. Blood pressure is very accurately measured through an arterial line. If the fluid challenge fails, inotropes come to the rescue. ኔፍሮታክሲክ ድራግስ፣ ኩላሊትን የሚመርዙ መድኃኒቶችን አለመውሰድ። በተጨማሪም ሆድ ውስጥ ያለ ግፊትን መቀነስ፣ ኩላሊት ውስጥ የደም ፍሰትን የዘጉ ነገሮችን ማስወገድ እና የኩላሊት ኢንፌክሽኖችን ማከም ተገቢ ነው። ዳያቢቲስ ማናጅመንት፣ ስኳር በሽታ ያለባቸው ሰዎች በደማቸው ውስጥ ያለውን የስኳር መጠን መቆጣጠር አለባቸው። ሐኪሟ የመከረችንን የስፖርት እንቅስቃሴ፣ የአመጋገብ ስርዓትና የሚወሰዱ መድኃኒቶችን በሚገባ መተግበር አለብን። ላይፍስታይል ቼንጀስ፣ የአኗኗር ዘይቤ ለውጥ ማድረግ። ከፍተኛ የደም ግፊት ያለበት ሰው መልካም የሆኑ የአኗኗር ዘይቤ ለውጦች ማድረግ አለበት። የደም ግፊታችንን ለመቀነስ ሐኪሟ የመከረችንን የስፖርት እንቅስቃሴ፣ የአመጋገብ ስርዓት እና የሚወሰዱ መድኃኒቶችን በሚገባ መተግበር አለብን። ጭንቀትን ማስወገድ እና ጥሩ እረፍትና እንቅልፍ ማግኘት አለብን። removing kidney stones or tumors፣ ኩላሊታችን ውስጥ ጠጠር ወይንም እጢ ካለ መወገድ አለበት። በቀዶ ጥገና፣ በኬሞቴራፒ ወይንም በጨረር ሕክምና ማስወገድ ወይንም መጠኑን መቀነስ ይቻላል። ሆም ኦር ናቸራል ሬሜዲስ፣
በቤት ውስጥ የሚሰሩ የተፈጥሮ መድኃኒቶች ኪውካምበር 1 ማንኪያ የተፈጨ የኪውካምበር ዘር በ1 ኩባያ የኮኮናት ውሃ ጋር ቀላቅሎ መጠጣት። አቮካዶ 500 ሚሊግራም ውሃ እና 200 ሚሊግራም የአቮካዶ ቅጠል አንድ ላይ አድርገን ማፍላት። ከዚያም እስኪነጋ ማስቀመጥ። ከነጋ በኋላ በቀን 1 ኩባያ መጠጣት። ካባጅ ጎመን በየቀኑ መመገብ። ጃቫቲ 2 ግራም የጃቫቲ ቅጠል በ1 ኩባያ ውሃ በቀን 2 ጊዜ አፍልቶ መጠጣት። ቻዮቴ የቻ